በወር ስንት ሰራ ነበር ከቲክቶክ? ምንም ዜሮ። ስቲል ተቀጣሪ ነበርኩኝ። ስቲል ማልፈልግበት ቦታ ስራ ነበረ። ቲክቶክን ሞኔታይዝ ማድረግ አልችልም ነበር። ተውትና እዚህ ኢቭን ካናዳ ሆኜ ራሱ ይከብደኝ ነበር። አንደኛ ለምንድን ነው ቲክቶክ ኢንተርናሽናል ነው። በጣም ብዙ አፍሪካውያን አለው፣ ኬኔዲያን አለው፣ አሜሪካን አለው። ለይቶ እኛ ላይ ፎከስ አድርገው ጊፍት መስጠት አይችሉም። ቋንቋችን አይገባቸውም። ሊሚትድ ነው አብዛኛው ኢትዮጵያዊ ውጭ ሀገር ያለው ማለት ነው። ልብ ብላችሁ ካስተዋላችሁ የኢንተርናሽናል ኮንተንት ክሪኤተርስ they drive a Lamborghini 1 ሚሊዮን ፎሎወር ካለክ ቲክቶክ ላይ you drive a Lamborghini. There's a way monetize የምታደርግበት መንገድ አለ። ቲክቶክ እንግዲህ ፌቨር የሚያደርገው ኢንተርናሽናል ነው። ሲድሮ አፕ ደግሞ ፌቨር የሚያደርገው እኛን ነው ኢትዮጵያውያን። እንግዲህ ከቀደማዊ ጋር እያወራው ነበር ቅድምና የሆነ ሐሳብ መጣልኝ። ይህ ሐሳብ ምንድነው? 1000 አድናቂዎች የሚል ሐሳብ ማለት ነው። ሲድሮ አፕ ላይ 1000 ፎሎወርስ ካሉ እነዚህ 1000 ፎሎወርስ በአንተነት ነው የሚወዱ በምትለቃቸው ቪዲዮዎች። ሜቢ ዳንስ ትወድ ይሆናል፣ ሜቢ ስፖርት መስራት፣ ምግብ ኩክ ማድረግ በፓሽን ወደው በጣም አሪፍ ሰው ነው ብለው ፍቅራቸውን መግለጽ ሲፈልጉ በምንድን ነው ፍቅራቸውን የሚገልጹት? በጊፍት ነው። እኛ ሰዎች ስንባል ስጦታ መስጠት እንወዳለን። ፍቅራችን የምንገልጸው አብዛኛው ጊዜ በማቀፍ ስጦታ በመስጠት ነው። ቲክቶክ እንግዲህ የሲክሬት ተጠቅሞ ነው እንግዲህ ብዙ ሰዎችን ህይወት እየቀየረ ያለው። እኛ ደግሞ ወደ ሎካል አምጥተን ብዙ ወዳጆቻችን እኛን ጊፍት መስጠት ይችላሉ፣ ፍቅራቸውን መግለጽ ይችላሉ ማለት ነው። በምን? በቴሌብር። ስለዚህ ካሁን በኋላ የዳንስ ቪዲዮ ስትለቁ እናንተ ዝም ብላችሁ አይደለም የምትለቁት፣ ታዋቂ ለመሆን ብቻ ለመታየት ብቻ። ምን ያደርግላችኋል? ለመታየት ብቻ ገንዘብ እየሰራ ካልሆነ ህይወት እየቀየረ ካልሆነ። ስለዚህ ሲድሮ አፕ የሚቀይረው ምንድነው? ገቢ ይኖራል። አንድ ቪዲዮ ፖስተ እቺ ቪዲዮ ለአመታት የምትቆይ ቪዲዮ ነች። እቺ ቪዲዮ አንተ ምንም ነገር ሳታደርግ ተኝተህም እያለ እቺ ቪዲዮ ገቢ ታገኛለች ማለት ነው። ብዙ ወጣቶችን ታበረታታለች ማለት ነው። ኢትዮጵያ ደግሞ የአፍሪካ የክሪኤቲቭ ሀብ ታደርገናለች ማለት ነው። ልክ እንደምታውቁት አፍሪካን ዩኒየን ነው ኢትዮጵያ ውስጥ ነው ያለው። ስለዚህ እኔ ብዬ የማስበው ደግሞ እንደ አንድ አዶናይ as the land of origin ኢትዮጵያ ነች፣ the land of creativity ኢትዮጵያ መሆን አለባት ብዬ አስባለሁ። አዶናይ በጣም ብልጥ ነው፣ ጠንቃቃም ነው። ላዩን እንደሚታየው የዋህ ብቻ አይደለም። በዘፈቀደ አይንቀሳቀስም። የገባው ነገር አለ ወይም እሳት የላሰ አማካሪ አለው። እያንዳንዱ እንቅስቃሴውን አስልቶ ነው የሚሄደው። ባለፈው ሳምንት ጆን ዳንኤል እና ጃኒ በሚሏቸው ቲክቶከሮች መሃል የተነሳው ውዝግብ እሱንም የሚያካትት ነበር። በማዘንም ሆነ በክፋት እሱ የሚለውን ለመስማት በጣም ብዙ ሰዎች ጓግተው ሲጠባበቁት ነበር። ግን እሱ በንጋታው የቀድሞ አይነት ቪዲዮዎችን በመልቀቅ ነው የቀጠለው። ምንም እንዳልተፈጠረ እንዲህ ሆኖ እንዲህ አድርጋኝ የሚል ዝባዝንኬ ውስጥ በጭራሽ አልገባም። ይሄ የሚያሳየው ሶሻል ሚዲያን እሱ በሚፈልገው መንገድ እንደሚመራው እንጂ እሱ ሶሻል ሚዲያውን እየተከተለ እንደማይነጉድ ነው። ይሄ ማንነት፣ ይሄ ዕውቀትና ብልጠት ያላቸው ደግሞ ጥቂቶች ናቸው። ብዙ ታዋቂ ሰዎች ስማቸው በተነሳ ቁጥር መልስ እንሰጣለን ብለው ነው ለአንድ ቀን አጀንዳ ሆኖ የሚያልፍን የግል ጉዳያቸውን ባለማወቅ ለሳምንትና ለወራት አደባባይ ላይ የሚያሰጡት። እና አዶናይ እንደሚባለው ጅልም የዋህም ብቻ አይደለም፣ በደንብ አድርጎ የሚሄድበትን መንገድ የሚያቅሰው ነው። ትላንት በተካሄደው አዲስ ኢትዮጵያ ውስጥ በተሰራው ሲድሮ የተባለ የሶሻል ሚዲያ ፕላትፎርም ላውንች በተደረገበት ፕሮግራም ላይ አዶናይ ከአንዲት ዝነኛ ሴት ጋር ታይቷል። ይህች ሴት አይሾ ስፒድ በመጣ ሰዓት ድንቅ ብቃቷን በማሳየት በኢትዮጵያውያን ዘንድ በጣም ተወዳጅነትን ያገኘች ሚስ ኢትዮጵያ ሀሴት ደረጀ ናት። በመሃላቸው ግንኙነት እንዳላቸው ሰዎች ጠርጥረዋል። ደስም ያላቸውም አሉ፣ የተከፉም አሉ። እውነት አዶናይ ከሚስ ሀሴት ደረጀ ጋር ግንኙነት ይኖረው ይሆን?
Always the best. Yo, Ziba! Thank you so much, Otado. Yes, we have the confidence of international. She is going to become international very soon. Who's tired? I mean, we have over here. Thank you so much, Emily. Gold. Yes. Jambaru. Jagnaw, I appreciate you. But you're amazing, talented. This is out of this world, man. I couldn't sit down. Coach
you're amazing, thank you so much. እና አላቋርጥም ጀምሬ ሳላይ ላይ ተቀይሬ እንዲህ ነበር ካላልኩኝ ከትናንት ተምሬ ሰው ያወራ ስለኔ መቼም ተሰጥቶኝ እኔ አላውቅም እዛ መብራራ ስራ ነው ምስክሬ የወረስኩት ነው። ሃይ አዶናይ። ሃይ እንዴት ነሽ? አለሁ። ኦኬ ሶ ጥያቄሽ ነው የምጠይቁክ ትመልስልኛለህ ማለት ነው። የመጀመሪያ ጥያቄ what's the most embarrassing የሆነ ሞመንት ማለት ገጠመኝ በህይወትክ ያጋጠመክ ምንድን ነው? ማራሳው ስድስተኛ ክፍል ያለው ፍቅረኛዬን ለማማለል ብዬ እየሮጥኩኝ ደረጃ ስቼ በሆዴ ወደኩኝና ክላስሜቶቼ እንዳለ ከበቡኝ ምናምን እንደዚህ እያዩኝ ካየኋቸው በቃ አዋርዳለሁ የሚል ሀሳብ ነበርኝና አይኔን ጨፍኜ ለ10-15 ደቂቃ እንደዚህ ተኛው እስከሚሄዱ ድረስ ከሄዱ በኋላ ተነሳ። ቆይ ለማማለል ምንድን ስትሰራ ነው ደረጃ ያወደቀው? እንደዚህ ጅሮክ ምናምን የሆነ ትልቅ እንትን ነበራ እሱን ለመዘል ነው። ከዛ ግን ሳትኩትና እንደዚህ ነው የተተከልኩት በፊቴ። አም ሶሪ በጣም መሳቅ የለብኝም። ያ አሁን ግን ያው ኤምባረሲንግ የሆኑ ሞመንቶች በጣም ወዳቸዋለሁ። ያ because ስኬት ያለው እዛ ጋር ነው ብዬ ስለማስብ ማለት ነው። እና እሺ እሺ ኤምባረሲንግ ይባላል እንግዲህ we're used to it. Okay